አንቺ ልጅ አራቱ አባዬ ታዲያ ለምን አትከተላትም ነበር? ይሁን ተኩስ እኔ እንግዲህ አለኝ። አንቺ ሴጣን ዞር ይሻሉ ሳለለችም ልጅ ገደ ራሱ ልጅ ገደ አንተ ምን አጠፋ? ለዚህ ሁሉ ተጠያቂው እኮ እናት ነች። ወይኔ የፊት አውራሪ ማንደፍሮ ልጅ አቶ ለይኩን በመጨረሻ ሁሉንም እውነት አውቀውት ይገኛሉ። ባለቤታቸው ለዘመናት ሲደብቁ የነበረውን እውነት አሁን አቶ ለይኩን በራሳቸው ጊዜ ሰምተዋቸው ይገኛሉ። ዳግም የወይዘሮ ዝናሽ ልጅ መሆኑን ሙሉ ቤተሰቡ እንዳወቀ አይተናል። በመጨረሻ ቀርተው የነበሩት አቶ ለይኩን ነበሩ። አቶ ለይኩንም አሁን በራሳቸው የዳግምን የወይዘሮ ዝናሽ ልጅ መሆን አውቀው ይገኛሉ። አምራን በመጨረሻ ወይዘሮ ዝናሽ ቡና ጠጪ ብላኛለች እያለች ለሁሉም ሰው በማውራት የልጇ ገዳይ እንደሆነች አድርጋ እያወራችባት ትገኛለች። ናሆምም ይህንን ነገር ሲሰማ እጅግ በጣም አዝኖ የልጄ ገዳይ እማዬ ሳትሆን እኔ ነኝ ልጄን እየገደልኩት እያለም እየተጸጸተ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ እላለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ኑሐሚን ፊልምን ክፍል 53 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ኑሐሚን እንግዲህ የባለፈው ክፍል ላይ እንዳየነው አምራን በተደጋጋሚ ከወይዘሮ ዝናሽ ጋር ለመቀራረብ እየሞከረች ትገኝ ነበር። እናም በሀሳቧ መሰረት ወይዘሮ ዝናሽን የልጄ ገዳይ አድርጌ እለጥፍባታለሁ። እናም ልጄ እንደሞተ ማንም ስለማያውቅ አሁን ለልጄ መሞት ምክንያቷ እሷ ትሆናለች እያለችም እቅድ እያወጣች ትገኝ ነበር። በመጨረሻም ደግሞ አምራን ወይዘሮ ዝናሽ ጋር በጣም ከመቀራረቧ የተነሳ ቡና ጠጪ ብላኛለች በማለት ነበረ ለናሆም እንዲሁም ደግሞ ለአቶ ለይኩንም ስታወራ የነበረችው። እናም ቤት ሄዳ ወይዘሮ ዝናሽን ቡና አፊልኝ፣ የአማቼ ቡና በጣም ናፍቆኛል፣ እናም ደግሞ የልጅሽ ሚስት ልትንከባከቢያት ይገባል በማለት ወይ ካልሆነ ደግሞ እምቢ የምትይ ከሆነ አሁኑኑ ሚስጥርሽን አፈነዳልሻለሁ እያለች እያስፈራራች ወይዘሮ ዝናሽ ቡና እንድታፈላላት ካደረገች በኋላ ቡናዋን በመጠጣት እናም ወደ ናሆም በመሄድ ሆዴን አመመኝ እያለች ነበረ። እናም ደግሞ ለዶክተሯ ደውላ አሁኑኑ ልጄ እንደወረደ ታስወራለህ በማለትም ተስማምታ ትገኝ ነበር። በመጨረሻም ናሆም ጋር ደውላ እናትህ ልጄን ገደለችብኝ እያለችም እያስመሰለችና እያጮኸች ትገኝ ነበር። ናሆምም እናቴ እንዴት እንደዚህ እንደምታደርግ እያወኩኝ እንዴት አሳልፌ እሰጥሻለሁ? ከዚህ በፊት እኮ የኑሐሚንን ልጅ ልትገልባት እየሞከረች ነበር። እናም ይሄንን ተንኮሏን እያወኩኝ ላንቺ ማስጠንቀቅ ነበረብኝ እያለም ናሆም በጸጸት እየጮኸም ይገኛል። አምራንም በመጨረሻ እቅዴ ተሳካልኝ እያለችም ደስተኛ ሆና ትገኝ ነበር። ነገር ግን ናሆም አሁን ላይ ወደ ሌላ ሆስፒታል ይዟት በሄድ እናቷ እንዳልገደለችባት እናም ደግሞ ረዘም ያለ ጊዜ እንደሆነው አምራን ልጅ ከወረደ ይታወቅባት ነበረ። ነገር ግን ናሆም ወደሚፈልገው ሆስፒታል ሳይሆን ሊሄዱ ያሰቡት እሷ እቅዱን ወደ አጣችበት እናም ወደ ምትፈልገው ሆስፒታል ነው ይዛው ለመሄድ እየሞከረች የምትገኘው። ስለዚህ ናሆም እናቱን ነፍሰ ገዳይ ማድረጉ የማይቀር ሁኔታ ነው ማለት ነው። አምራንም አሁን ላይ እሷንና ኤርሚያስን ከደሙ ንጹህ አድርጋ እየሞከረች ትገኛለች። አቶ ለይኩን በአዲሱ ፕሮጀክት ጉዳይ ናሆም ዳግምን እንዲሁም ደግሞ ኑሐሚንን ስብሰባ ጣቷቸው እየሰበሰባቸው ይገኝ ነበረ። በዛ ስብሰባ መካከል ናሆምና ኑሐሚን ወደ ገጠር ማለትም ፕሮጀክቱ ወደ ተመሰረተበት ቦታ ትሄዳላችሁ ብሎ በወሰነው ውሳኔ መሰረት ኑሐሚን እኔ በፍጹም ከናሆም ጋር መሄድ አልችልም፣ የፕሮጀክቱ መስራች እኔ ብሆንም ነገር ግን ገጠር ድረስ መሄድ አይጠበቅብኝም፣ ያ ቦታ ደግሞ አያቴ ያለችበት ቦታ ነው። ስለዚህ በዚህ
ሁኔታ ከአያቴ ጋር መገናኘት አለብኝ ብዬ አላስብም። ስለዚህ አቶ ለይኩን እባክዎ ሌላ ሰው ይፈልጉ ከናሆም ጋር የሚሄድ ስትልም ሀሳብ አቅርባ ትገኝ ነበረ። አቶ ለይኩንም በፍጹም የፕሮጀክቱ መስራች አንቺ ነሽ፣ ሙሉ ባለቤቱ ደግሞ ናሆም ነው። ስለዚህ መሄድ ያለባቸው አንቺና ናሆም ናቸው ሲልም ውሳኔ እንደወሰነ ነግሯት ይገኛል። ይህ ውሳኔ ያሳዘናት ኑሐሚንም አይ በፍጹም ስትልም እየተከራከረች ትገኝ ነበረ። በዛ መካከል ግን ዳግም እኔም እሄዳለሁ አይነት ሀሳብ አቅርቦ ይገኝ ነበር። ስለዚህ እንደዛ ከሆነ ዳግምና ናሆም ይሄዱ ስትልም ኑሐሚን ሌላ ሀሳብ አመንጭታ ትገኛለች። አቶ ለይኩን ግን ለዚህ ነገር በፍጹም ፈቃደኛ አይደሉም። በተመሳሳይ ናሆምም አይ እኔና ኑሐሚን እንሄዳለን ዳግም አያስፈልግም ሲልም እሱም እንደዚሁ ሀሳብ አመንጭቶ ነበረ። በመጨረሻ ግን የአምራንን ጉዳይ ይዞ ስለሄደ ናሆም ስለዚህ አንቺና እኔ እንሄዳለን የሚል ሀሳብ አፍጥቆላት ይገኛል። ማለትም ዳግም ማለት ነው። ኑሐሚን ግን በፍጹም እኔ እናንተ አንሄድም፣ ምክንያቱም አንተ አይመለከትህም፣ እኔ ደግሞ ከባለቤቱ ጋር ነው መሄድ የምፈልገው፣ ስለዚህ እኔና ናሆም እንሄዳለን ስትልም ዳግምን ለማበሳጨት እየሞከረች ትገኝ ነበረ። ዳግምም ኑሐሚን ቆይ ምን ለማድረግ እየሞከርሽ ነው? ለምንድነው ከናሆም ጎን ለመቆም እየሞከርሽ የምትገኘው? አይነት ጥያቄ ጠይቋታል። ኑሐሚንም አይ ዳግም እንደዛ አይደለም፣ አንተ ግን ቆይ እልህ ነው ወይስ ፍቅር የያዘ ስትልም አያይዛ ጥያቄ ጠይቀዋለች። ዳግምም አይ ኑሐሚን እንደዛ አይደለም፣ እኔ ትክክለኛ ፍቅር ነው ያዘኝ፣ እልህ የያዘሽ አንቺ ነሽ። የናሆምና የአምራን አብሮ መሆን በጣም እያበሳጭሽ ነው። ስለዚህ እልህ ከተባለ እልህ የያዘሽ አንቺ ነሽ እያለም እያንጓጠጣት ይገኝ ነበረ። ኑሐሚንም በስከ መጨረሻ ወስኛለሁ፣ በቃ እኔ ከናሆም ጋር እሄዳለሁ፣ አንተ ደግሞ በማይመለከት ጉዳይ ጥልቅ አትበል ብላ ዘግታበት ሄዳለች። አምራን ወደ ቤት በመጣችበት ሰዓት አቶ ለይኩንም ምሳ ሊበላ መጥቶ ይገኝ ነበር። እናም ኑሐሚንና ናሆም ወደ ገጠር ሊሄዱ ነው አይደል እያለችም ወይዘሮ ዝናሽ አምራን ላይ እየተሳለቀችባት ትገኝ ነበረ። በመጨረሻ ልጄ ቆንጆ ጊዜ አሳልፎ እንደሚመጣ አልጠራጠርም፣ የፕሮጀክቱ መስራች ደግሞ ኑሐሚን መሆኗን ሰምቻለሁ። እናም ናሆምና ኑሐሚን ቆንጆ ስራ ይሰራሉ ብዬ አስባለሁ እያለችም አምራንን ለማናደድ እየሞከረች ትገኝ ነበረ። አምራንም በፊቷ የጠነሰሰችው ሴራ ስለነበረ ይህ ነገር በፍጹም አላስደመማትም። ትንሽ ብትናደድም ነገር ግን ወይዘሮ ዝናሽ ላደረግሽብኝ ነገር እበቀልሻለሁ እያለች እየዛተች ከመሄድ ውጪ አንዳችም ቃላት አልተናገረችም። ነገር ግን ከቤት ስትወጣ ሆዴን አመመኝ እያለች ሁሉም እንዲያምኗት እያደረገች ትገኝ ነበረ። በተለይ አቶ ለይኩን የአምራንን የሆድ መታመም ሰምቶ ወይዘሮ ዝናሽ እንደበከለቻት አድርጎ እንዲያስብ እየሞከረች ትገኝ ነበር። አምራን ሁሉም ነገር እሷ በምትፈልገው መንገድ ማለትም በእቅዷ መሰረት እየሄደላት ነው። እናም በዚህ ነገር ደግሞ በጣም ደስተኛ ሆና ትገኛለች። ናሆምም በፍጹም የአምራንን ወሬኛና ተንኮለኛነት አላወቀውም። እናም ሊነቃም አልቻለም። የዳግም አባት ወደነ ወይዘሮ ዝናሽ ቤት ሄዶ ከወይዘሮ ዝናሽ ጋር እየተጨቃጨቀ ይገኝ ነበር። እሱም ምንድነው እኔንም ልጃችንንም አውጥተሽ ልጤን አትችይም፣ እናም ለዳግም ትልቅ ቦታ እንድትሰጩ እፈልጋለሁ። እኔ ግን አሁን ወደ ነበርኩበት ቦታ ማለትም ወደ ድሮ ቤቴ ልመለስ ነው። ስለዚህ ዳግምን አደራ እያለም እያስጠነቀቃት ይገኝ ነበር። ወይዘሮ ዝናሽን በዚህ መካከል እባክህ ሰንበቱ፣ ዳግም እኮ ለኔም ልጄ ነው ስትል ነበር። አቶ ለይኩን በድንገት በርግዳው እየገቡ የሚገኙት። አቶ ለይኩንም በጣም ስለተናደዱ ወይዘሮ ዝናሽን አንገቷን በማነቅ ዳግም ያንቺ ልጅ ነው፣ አንቺ ውሸታም ልክስክስ ስትባልጊብኝ ነበረ፣ እንዴት ነው እስካሁን ይህንን ነገር ደብቀሽ ማቆየት እየቻልሽው? እያሉም ወይዘሮ ዝናሽን አንገቷን ሲጥ አድርገው ለመግደል እየሞከሩ ይገኙ ነበረ። ነገር ግን ሰንበቱ መካከላቸው በመግባት አቶ ለይኩን ወይዘሮ ዝናሽን እንዳይገሏት አድርጎ ይገኝ ነበር። በመጨረሻም አቶ ለይኩን ሽጉጣቸውን አንስተው ካልተኮትኩ እያሉ እየተከራከሩ ነበረ። ወይዘሮ ዝናሽን መካከላቸው በመግባት አይ ሰንበቱን አትግደል፣ እኔን ግደለኝ፣ ምክንያቱም የችግሩ ተጽዕኖ ፈጣሪ እኔ ነኝ። ስለዚህ ለይኩን በትዳር ላይ የማገጥኩት እኔ ነኝ፣ እናም እኔን ግደለኝ እያለች ራሷን አሳልፋ ለመስጠት እየሞከረች ትገኝ ነበረ። አቶ ለይኩንም ደማቸው ስለፈላ ውሽማሽ ከሚሞት እኔ ብሞት ይሻለኛል እያልሽኝ ነው እያሉ ሽጉጣቸውን እንዳቀባበሉ እየተዛዛቱ ይገኙ ነበር። በመጨረሻም ወይዘሮ ዝናሽ አዎ እኔን ግደለኝ፣
የልጅን አባት ከምትገለው እኔን ግደለኝ እያለችም ፊት ለፊት ቆማ ሽጉጡ ተደቅኖባት ነበር። አቶ ሰንበቱም ወደ መካከል በመግባት አይ በፍጹም እሷን አትግደላት እኔን ግደለኝ እያሉ እሳቸውም በመካከል ሽጉጡ ተተኮሰ። እናም ሽጉጡ ተተኮሶ የነበረው አቶ ሰንበቱ ላይ ነበረ። አቶ ላይኩን አይናቸው እያየ ነፍሰ ገዳይ መሆናቸውን አምነው ተቀበሉ። ወይዘሮ ዝናሽም ሰንበቱን ገደልከው እያለች መጮኋን ቀጠለች። እናም ላይኩን እባክህ እስካሁን ስሳቀቅበት የነበረው ሚስጥሬ አሁን ወጥቶብኛል። አሁንም የአንተ ሚስጥር ልደብቅልህ ስትልም ሁሉንም ነገር አስረድተዋለች። አቶ ላይኩንም በጣም በማዘን በስከ መጨረሻ ነፍሰ ገዳይ እንኳን አደረግሽኝ፣ መግደል ያለብኝ አንቺን ነበረ፣ ነገር ግን ለልጆቼ ታስፈልጊያቸዋለሽ ብዬ ነው። እናም እንዴት ነፍሰ ገዳይ እንድሆን ትፈቅጃለሽ እያለም እየተጸጸተ ይገኝ ነበረ። ወይዘሮ ዝናሽ እንግዲህ በዚህ መካከል የአቶ ላይኩንን ሚስጥር ደብቃ እሷንም ደግሞ ከዚህ በኋላ እንዳይናገራት ለማድረግ እየሞከረች ትገኝ ነበር። እናም በሰዓቱ ወስን ሬሳውን እናስወግደው፣ እናም እኔ እናንተ በሰላም እንኑር እያለችም ከአቶ ላይኩን ጋር የዳግምን አባት መግደላቸውን እንዲያስወግዱት እየተመካከረች ትገኝ ነበረ። የሆነ ሰው ሳይመጣ ይህንን ሬሳ እናስወግደው ላይኩን ወስን እባክህ እያለችም እየጠየቀችው ትገኝ ነበር። ይህ በእንዲህ እያለ በመካከል የቤታቸው በር እየተንኳኳ ይገኝ ነበረ። ወይዘሮ ዝናሽም ፖሊሶች ናቸው በማለት አይዞህ ተረጋጋ፣ ሽጉጥ ሲተኮስ ስለሰሙ እነሱ ናቸው በማለትም አቶ ላይኩንን አረጋግታ በር ለመክፈት እያሰበች ትገኝ ነበረ። እንግዲህ ፖሊሶች ከሆኑ ምንም አልተፈጠረም ብላ ልትመልሳቸው ትችላለች። ነገር ግን ልጆቿ ናሆም ወይ ደግሞ ዳግም ወይም ኤሚ ከሶስት አንዳቸው ከሆኑ ግን ወይዘሮ ዝናሽ ምን ልትወስን እንደምትችል በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።